ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ትናንትና ሰልፍ የወጡት የአርሚ 15 ታጣቂዎች በሌሎች የህወሓት ታጣቂዎች መከበባቸው ተገለጸ። ትናንትና ህዳር 4 2018 ዓ.ም የህወሓትን አገዛዝ በመቃወም ሰልፍ በመውጣት እንዲሁም መንገድ በመዝጋት በጥቅምት ወር የተጀመረውና ተዳፍኖ የቆየውን የታጣቂዎች ተቃውሞ በድጋሚ የቀሰቀሱት የአርሚ 15 ታጣቂዎች ዛሬ ህዳር 5 2018 ዓ.ም በሌሎች ታማኝ የህወሓት ታጣቂዎች እንደተከበቡ ተገልጿል። ዛሬ ሐምሌ 5 2018 ዓ.ም በጠዋቱ የህወሓት የጦር አበጋዞች ኑና እንሰጣቸዋለን በማለት ታጣቂ ተቃዋሚ ሰልፈኞቹ ከጠሯቸው በኋላ የተቃውሞ ሰልፍ እንዲካሄድ ቀስቅሳችኋል በማለት ሰዎች ሊያስሩ ሲሞክሩ በታጣቂዎች መካከል በተፈጠረ ግጭት ታማኝ የተባሉ ታጣቂዎችን በማምጣት እንደከበቧቸው ለማወቅ ተችሏል። የአርሚ 15 ታጣቂ ተቃዋሚ ሰልፈኞች ወደ ተጠሩበት ስፍራ የሄዱት በባዶ እጃቸው ስለሆነ በድንጋይ ከበባውን ለመስበር እየሞከሩ እንደሆነም ከስፍራው የተገኘው መረጃ ያሳያል። ኮሎኔል ማዕሾ ገብረ ሚካኤል አምባዬ የተባለ የህወሓት የጦር አበጋዝ ታጣቂዎቹ እንዲታሰሩ ትዕዛዝ እየሰጠ ያለበት የድምጽ ቅጂ መረጃም ተገኝቷል። በመዲናችን አዲስ አበባ ለኤሌክትሪክ አውቶቡስ አገልግሎት ፈጣን መንገድ ሊገነባ መሆኑን ተገለጸ። በመዲናችን አዲስ አበባ ለኤሌክትሪክ ባስ አገልግሎት የሚውል ፈጣን መንገድ ሊገነባ እንደሆነ የአዲስ አበባ ከተማ መንገዶች ባለስልጣን አስታውቋል። በአዲስ አበባ ከተማ መንገዶች ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ እያሱ ሰለሞን እንደገለጹት ፈጣን መንገዱ በአዲስ አበባ ከተማ መንገዶች ባለስልጣንና በአዲስ አበባ ትራንስፖርት ቢሮ በጋራ የሚገነባ ሲሆን መንገዱ 15.64 ኪሎ ሜትር ርዝመት ይኖረዋል። ፕሮጀክቱ 20 ዘመናዊ ጣቢያዎችና 12 ተጨማሪ አገልግሎቶች የያዘ ሲሆን በቀን 400 ሺህ ገደማ የሚደርሱ መንገደኞችን ማስተናገድ የሚችል ነው ተብሏል። በየመዳረሻዎቹ ከ1 እስከ 15 ደቂቃ ባለው ጊዜ የሚደርስ መሆኑንም ዳይሬክተሩ ገልጸዋል። የፕሮጀክቱ አጠቃላይ ርዝመት ከፒያሳ እስከ ጆሞ 3 ኮንዶሚኒየም ያሉትን መንገዶች የሚሸፍን ሲሆን ወጪውን በከተማው አስተዳደርና በአጋር ድርጅቶች እንደሚሸፈን የኢትዮጵያን ፕሬስ ድርጅት ዘገባ ይጠቁማል። የትራንስፖርት አገልግሎት የሚሰጡ መስለው የሞባይል ስልክ ስርቆት ፈጽመው ለማምለጥ የሞከሩት ግለሰቦች በቁጥጥር ስር ዋሉ። የትራንስፖርት አገልግሎት የሚሰጡ መስለው በተለምዶ ሸዋሸዋ የተባለውን ወንጀል በመፈጸም ሞባይል ስልክ ሰርቀው ለማምለጥ ሲሞክሩ በተያዙ 7 ተጠርጣሪዎች ላይ የምርመራ ስራው መቀጠሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎቹ ናትናኤል አለሙ፣ አቤል ኮርሳ፣ እድላዊት መላከ፣ መቅደስ አቡሽ፣ ኢዛና ባህሩ፣ ጸጋ ታደሰና መቅደስ አምዴሳ የተባሉ ሲሆኑ ሽፈራው ገበያው የተባለ በግለሰብ ላይ ወንጀሉን የፈጸሙት በአቃቂ ቃሊቲ ክፍለ ከተማ ወረዳ 9 ኮዮ ቅሊንጦ ተብሎ በሚጠራው አካባቢ ነው። ከክፍለ ከተማ ፖሊስ መምሪያ የተገኘው መረጃ እንደሚያመላክተው ተጠርጣሪዎቹ የሰሌዳ ቁጥር ኮድ 389261 ኦሮ በሆነ ሚኒባስ ተሽከርካሪ የትራንስፖርት አገልግሎት የሚሰጡ መስለው የግል ተበዳይን ጭነው የተጓዙ ሞባይል ስልኩን ከኪሱ ከሰረቁ በኋላ ትራፊክ ይቀጠናል ጋቢና ገባ ብለው እንዳስወረዱትና ከወረደ በኋላ ጥለውት እንዳመለጡ ተገልጿል። በግል ተበዳይ ላይ ወንጀል እንደተፈጸመ የተመለከቱ የህብረተሰብ ክፍሎችና ፖሊስ በጋራ ባደረጉት ክትትል ወንጀሉን ፈጽመዋል ተብለው የተጠረጠሩ 5 ሴቶችና 2 ወንዶች ሳሪስ አቦ ተብሎ በሚጠራው አካባቢ ሲደርሱ ከተሽከርካሪው ወርደው ሊሰወሩ ሲሞክሩ በቁጥጥር ስር ውለዋል። በወቅቱ በተሽከርካሪው ላይ በተደረገ ፍተሻ ከተለያዩ ግለሰቦች ላይ በተመሳሳይ መልኩ የተሰረቁ 9 ሞባይል ስልኮችን ተይዘዋል። የክፍለ ከተማ ፖሊስ መምሪያ በተጠርጣሪዎቹ ላይ የጀመረውን የምርመራ ስራ አጠናክሮ መቀጠሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በተጠቀሰው ተሽከርካሪና በተያዙት ተጠርጣሪዎች ተመሳሳይ ወንጀል ተፈጽሞብኛል የሚል ግለሰብ አቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያ በመቅረብ ከተያዙት ስልኮች መካከል የእሱ ንብረት ስለመኖር በማረጋገጥ እንዲወስድና ለፖሊስ ተጨማሪ መረጃ እንዲሰጥ ጥሪም ቀርቧል።
መሰል የወንጀል አፈጻጸሞችን ለመከላከል በየጊዜው የሚገለጹ የጥንቃቄ መልእክቶችን ተግባራዊ በማድረግ በከተማችን ሊፈጸሙ የሚችሉ ወንጀሎችን አስቀድሞ መከላከልና መቆጣጠር እንደሚቻል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውሶ አጠራጣሪ ነገር ሲያጋጥም ህብረተሰቡ ለፖሊስ መረጃ በመስጠት ተባባሪነቱን ማጠናከር እንደሚጠበቅበትም ፖሊስ መልእክቱን አስተላልፈዋል። የአፍሪካ ህብረት በሰሜን ናይጄሪያ የተፈጸመ የዘር ማጥፋት ወንጀል የለም አለ። የአፍሪካ ህብረት በሰሜን ናይጄሪያ የተፈጸመ የዘር ማጥፋት ወንጀል የለም ሲል አስተባብሏል። ህብረቱ ይህንን ያለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ በሚገኙ ክርስቲያኖች ላይ የዘር ማጽዳት ወንጀል ተፈጽመዋል በማለት ጦራቸው እንደሚያዘምቱ ማስጠንቀቃቸውን ተከትሎ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በኒውዮርክ ከተማ በሰጡት ጋዜጣዊ መግለጫ በክርስቲያኖች ላይ የዘር ማጽዳት ወንጀል ተፈጽመዋል ብሎ መግለጫ ከመስጠት በፊት ሁለቴ እንድናስብ በሰሜን ናይጄሪያ ያለው ሁኔታ ያስገድደናል በማለት የትራምፕን መግለጫ አጣጥለዋል። አክለውም ቦኮ ሐራም የተባለው ጽንፈኛ ቡድን የመጀመሪያ ደረጃ ሰለባዎች ሙስሊሞች ናቸው፣ ክርስቲያኖች አይደሉም ብለዋል። ሰሜን ናይጄሪያ የጂሃዲስቶች አመጽን ጨምሮ የብዙ አይነት ግጭቶች ቦታ ነው ያሉት ሊቀመንበሩ በውጤቱም ክርስቲያኖችና ሙስሊሞች ያለ ልዩነት የሚገደልበት ሁኔታ ነው ያለው ሲሉም ተናግረዋል። የተባበሩት መንግስታት ድርጅት ያወጣው መረጃ እንደሚያመላክተው ደግሞ እንደ ጎርጎሮሳውያን አቆጣጠር ከ2009 ጀምሮ በናይጄሪያ ቦኮ ሐራም በሚፈጽማቸው ጥቃቶች ከ40,000 በላይ ሰዎች ሲገደሉ ከ2 ሚሊዮን የሚልቁት ደግሞ ተፈናቅለዋል ሲል የዘገበው አዣንስ ፍራንስ ፕሬስ ነው። አሜሪካ የአደንዛዥ እጽ አሸባሪዎችን ለመከላከል ያለመ አዲስ ወታደራዊ ዘመቻ መጀመሯን በመከላከያ ሚኒስቴሯ በኩል አስታወቀች። የዩናይትድ ስቴትስ መከላከያ ሚኒስትር ፒት ሄግሴት አሜሪካ በምዕራባዊው ንፍቀ ክበብ ውስጥ የምታደርገውን ህገወጥ የመድኃኒትና የአደንዛዥ እጽ ዝውውር የመዋጋት ዘመቻን ወደ ወታደራዊ እርምጃ የሚያሸጋግር አዲስ ተልዕኮ መጀመሩን አስታውቋል። ሚኒስትሩ በማህበራዊ ሚዲያ በኩል ባስተላለፉት መልእክት አዲሱ ወታደራዊ ተልዕኮ ኦፕሬሽን ሳውዘርን ስፒር ተብሎ መጠራቱን ገልጸው ከፕሬዝዳንት ዶናልድ ትራምፕ የተሰጠ ቀጥተኛ ትዕዛዝ መሆኑን ነው ያስታወቁት። የጦርነት ሚኒስቴርም ትዕዛዙን ለመፈጸም እየተንቀሳቀሰ መሆኑን ሚኒስትሩ አክለዋል። ይህ አዲስ ወታደራዊ ዘመቻ አደንዛዥ እጽ ወደ አሜሪካ እንዳይገባ ለመከላከል በማሰብ በምዕራባዊ ንፍቀ ክበብ የሚገኙ የአደንዛዥ እጽ አሸባሪዎችን ለመምታትና ለማስወገድ ያለመ መሆኑንም ገልጸዋል። ሚኒስትሩ ይህ ተልዕኮ አሜሪካን ወደ ሀገር ውስጥ ከሚገቡ አደንዛዥ እጾች ለመጠበቅ ያለመ መሆኑን ገልጸው ሄሚስፌር የዩኤስ ሰፈር ነው እኛም እንጠብቀዋለን በማለት ማስጠንቀቂያም ሰጥተዋል። ይህ ወታደራዊ ዘመቻ በአሜሪካ ደቡብ ሳውዝ ኮም እና አዲስ በሚቋቋመው የጋራ ግብረ ኃይል ሳውዘርን ስፒር አማካኝነት የሚመራ ነው ብለዋል። ፒት ሄግሴት በካሪቢያን እና በደቡብ አሜሪካ ክልል ውስጥ የሚንቀሳቀሱ የአደንዛዥ እጽ አሸባሪዎችን ኢላማ ያደረገ አዲስና ሰፊ ወታደራዊ ዘመቻ ይፋ ማድረጋቸው ተከትሎ በዓለም አቀፍ ደረጃ ውጥረት ጨምሯል። ይህ ዘመቻ በቬንዙዌላ መንግስት ላይ የፖለቲካና ወታደራዊ ጫና ለማድረግ ያለመ ነው የሚል ግምትም አባብሶታል። ዘመቻው የአሜሪካን የጸረ አደንዛዥ እጽ ትግል ወደ ግልጽ ወታደራዊ ግጭት ደረጃ የሚያሸጋግር እርምጃ በመሆኑ በክልል ውስጥ ለሚፈጠር ማንኛውም አይነት ግጭት በር ከፋች ሊሆን እንደሚችል ተንታኞች እየገለጹም ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ